بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد السلام عليكم ورحمة الله وبركاته እንዴት ናችሁ ሰላም ናችሁ ግን ያለው አልহামዱሊላህ ሰላም ነኝ ባለፈው ባለፈው መድ ላይ ማለት ነው ሁለት መዶችን ነበር ያየነው ማለት ነው ከመደል ፈርዕ ማለት ነው المد المتصل الواجب እና المد المنفصل الجائز المنفصل ሁለቱ ነበር ያየነው አሁን ደግሞ ዛሬ መዱል ዓሪድ ለሱኩንን የምናይ ይሆናል ማለት ነው። እስከ መጨረሻው ድረስ በደንብ አዳምጡኝ። ወሳኝ የሆነ የተጅዊድ ትምህርት ስለሆነ ማለት ነው። አህካም ስለሆነ ያኔ አህካምን ማወቅ ማለት ለቂራት ያቀልልናል። እንዲህ ሲሆን እንዲደረጋል፣ እንዲህ ሲሆን እንዲደረጋል፣ ከዚህ በኋላ ይሄ ሲመጣ እንዲህ ይሆናል። እያንዳንዱን አህካሞችን አወቅን ማለት ያኔ ለመቅራት ይቀልልናል ማለት ነው። ህጉን፣ መስፈርቱን፣ ሁኔታውን ስለምንረዳ ማለት ነው። ኢንሻአላህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን ይሄን ቪዲዮ ሸር ማድረግ አትርሱ ማለት ነው። ዛሬ የምንማረው ርዕስ ደግሞ አልመዱል ዓሪድ ለሱኩን ነው። በሱኩን ምክንያት ምክንያታዊ የሆነ ወይም ጊዜያዊ የሆነ መድ ማለት ነው። ያኔ የሆነ ሱኩን ስለመጣ በዛ በሱኩኑ ምክንያት ነው መዱ የሚፈጠረው ማለት ነው። መሱኩኑ ከሌለ መዱ አይኖርም ማለት ነው። ያኔ ይሄ መዱ የተከሰተው በሱኩኑ ምክንያት ነው። ሱኩኑ ከጠፋ መዱ አብሮ ይጠፋል ማለት ነው። ስለዚህ ነው ዛሬ የምናየው 44ኛው ጥያቄ ይላል ምን ይላል ማ هو المد العارض للسكون መድ العارض للسكون ማለት ምንድን ነው ይላል መድ العارض للسكون ማለት ምን ማለት ነው ይላል ወማ ቀድሩ መድህ ደሞስ ምን ያክል ነው የሚሳበው ለምሳሌ 2 ሐረካ 3 4 5 ሐረካ ምን ያክል ነው የሚሳበው ይላል ሁለት ጥያቄ ነው ነው ማለት ነው ለመጀመሪያው ጥያቄ ما هو المد العارض للسكون መድ العارض ማለት ምን ማለት ነው ለሚለው هو الوقف ይላል እሱ ማቆም ነው على آخر الكلمة የአንድ ቃል መጨረሻ ላይ ማቆም ነው። የአንድ ቃል አንድ ምሳሌ አንድ አረፍተ ነገር አንድ ቃል አለ እዛ መጨረሻው ላይ ማቆም ነው። وكان قبل الحرف الموقوف عليه ከሚቆምበት ፊደል በፊት ደግሞ የሆነ ወይም የተገኘ የተከሰተ ወይም የመጣ أحد حروف المد الطبيعي የመድ الطبيعي ከመድ الطبيعي ፊደላቶች ውስጥ አንዱ የመጣ ማለት ነው። የመድ ጠቢዒ ወይም ደግሞ حروف المد الطبيعي እንደምናውቀው ሶስት ናቸው። የመድ ጠቢዒ ፊደላቶች ሶስት ናቸው። አሊፍ፣ ዋው፣ ያ ናቸው። ባለፈው እንዳሳለፍነው ማለት ነው። አለቲ ያቺ هي الالف الالف የሆነችው ማለት ነው። እኔ ሳኪን የሆነችው አሊፍ ወልዋው ዋው የሆነችው ዋው ሳኪን የሆነችው ዋው ከሷ በፊት ዶማ የሆነው ማለት ነው። ወዲያ ያ ነዝሁ ያ ሳኪን የሆነችው ያ ከሷ በፊት ከያ በፊት ከስራ የመጣ ማለት ነው። ከዚህ መድ ጠቢዒ ፊደላቶች ውስጥ አንዱ ያለ ማለት ነው። ወይ አሊፍ ወይ ዋው ወይ ያ የመጣ ማለት ነው። መድ العارض للسكون ማለት ይሄ ነው በቃ። ያኔ ለምሳሌ ኑን ላይ ስናቆም ወይም ደግሞ ለምሳሌ ሚም ላይ ብናቆም ወይ ኑን ላይ ብናቆም ለምሳሌ ከኑኑ በፊት ከሚሙ በፊት ምን አለ? ወይ አሊፍ አለ ወይ ዋው አለ ወይ ያ አለ ማለት ነው። ለምሳሌ ከልዒቃብ ለምሳሌ ቁርአን ቀራና ኢነላህ ሸዲዱል ዒቃብ አለ። እዚህ ጋር አሁን እቺን ቃል ለምሳሌ እዚህ ጋር እናብራራት ሆል ወቅፉ ማቆም ነው አለ አላ አኺር الكلمه የአንድ ከሊማ መጨረሻ ላይ አሁን ይሄ ኢቃሚ ነው። አንድ ከሊማ ነው። አንድ ቃል ነው። አሁን እዚህ ጋር ያቆምነው ብለ ባላይ ነው ያቆምነው ባላይ طيب እዚህም ጋር ይሄውም በአሊፍ ነው ወኻሊዱን ስንል ኻሊዱንም አንድ ቃል ነው። ኸቢር ስንል ኸቢርም አንድ ቃል ነው። طيب ይሄንን ምሳሌ በዚህ ስናረጋግጠው ይላል ወካነ የሆነ ይላል قبل الحرف الموقوف عليه ከሚቆምበት ፊደል በፊት አሁን ኢቃብ ስንል ያቆም ነው ማን ላይ ነው? ባ ላይ ነው ያቆም ነው። ከባ በፊት ማለት ነው። እዚህ ጋር ኻሊዱ ስንል ኑን ላይ ነው ያቆም ነው። ከኑን በፊት ያለው ፊደል ማለት ነው። ኸቢር ስንል ራ ላይ ነው ያቆም ነው። ከራ በፊት ያለው ፊደል ማለት ነው። ስለዚህ መድ العارض للسكون ማለት ሆል ወቅፉ ማቆም ነው። አላ አኺር الكلمه የአንድ ቃል መጨረሻ ላይ ማቆም ነው። ወካነ የሆነ ይላል قبل الحرف الموقوف عليه ከሚቆምበት ፊደል በፊት የሆነ أحد حروف المد الطبيعي የመድ الطبيعي ፊደላቶች አንዱ መገኘት ነው። ከሶስቱ አንዱ التي هي الالف ወይ አሊፍ ወይ ዋው ወይ ያ የሆነው ማለት ነው። ለምሳሌ አሁን ባላይ ሰውና ከባህ በፊት ያለው ፊደል ምንድነው? አሊፍ ነው። ኢቃብ ስንል እዚህ ጋር ምን አለ ማለት ነው? መድ العارض للسكون ተገኘ ማለት ነው። በአሁን እዚህ ጋር ሳኪን ነው የሆነው። ለምን ሳኪን የሆነው? በማቆማችን ምክንያት ነው ሳኪኑ የተከሰተው። ባናቆም ሳኪን አይኖርም ማለት ነው። ሸዲዱል ዒቃቢ
ብሎ ቢ ብሎ በሐረካ አድርጎ ነው የሚያሳልፈው ማለት ነው። ወኻሊዱነ ነ ብሎ ነው የሚያሳልፈው። ኸቢሩን ቢማ ተዕመሉ ኸቢር የሚለው ኸቢሩን ብሎ ነው የሚያሳልፈው ማለት ነው። ካላቆምን ማለት ነው። ካቆምን ግን ስናቆም በማቆማችን ምክንያት ምን ተከሰተ? ባላይ ሳኪን፣ ኑን ላይ ሳኪን፣ ራ ላይ ሳኪን ተፈጠረ ማለት ነው። የዚህ ጊዜ የምናደርጋለን በሳኪን ስለሆነ በሳኪን ምክንያት አሊፍን እንስበዋለን፣ ዋውን እንስበዋለን፣ ያን እዚህ ጋር እንስባለን። ቃፍን በደንብ እንስባለን ማለት ነው። እዚህ ጋር ኻሊዱ ዳልን በደንብ እንስበዋለን። ባን በደንብ እንስበዋለን ማለት ነው። ስለዚህ መደል አሪድ ሱኩን ማለት ይሄ ነው ባጭሩ። መደል አሪድ ሱኩን ደግሞ ብዙ ጊዜ የሚከሰተው አያ መቋጫ ላይ ነው። አንድ አንቀጽ ቀርተን ስንቋጭ አያት ላይ ስናቆም ነው ብዙ ጊዜ የሚከሰተው። ለምሳሌ አልሐምዱሊላሂ ረቢል ዓለሚን ስንል ዓለሚን ኑን ላይ ነው ያቆምነው። አርራሕማን ራሒም ሚም ላይ ነው ያቆምነው። ስለዚህ ረቢል ዓለሚን ስንል ከኑን በፊት ያ አለ። አርራሕማን ራሒም ስንል ምናለ ከሚም በፊት ያ አለ ማለት ነው። ስለዚህ የአያት መጨረሻ ላይ ነው ብዙ ጊዜ መደል ዓሪድ ልሱኩን የሚከሰተው የሚመጣው ማለት ነው። አሁን ግልጽ እንደሆናል ተስፋ አደርጋለሁኝ። ወየጁዙ ይላል። ወየጁዙ ይፈቀዳል። ወየጁዙ ይፈቀዳል ፊ መድሂ መደል ዓሪዱል መሳብ ሰላሰቱ አውጁ ሶስት አይነት አሳሳብ ይቻላል ይላል። መደል ዓሪድ ሱኩን ላይ ሶስት አይነት አሳሳብ ይቻላል ማለት ነው። የመጀመሪያው አልኡላ አጡል ማስረዘም ወሆ ሲቱ ሐረካት ስድስት ሐረካት። ለምሳሌ እዚህ ጋር ሸዲዱል ዒቃብ ኻሊዱን ኸቢር እንደዚህ ሳብ አድርገን ስድስት ሐረካ ስበብ መቅራት የመጀመሪያው ማለት ነው። ሁለተኛው አተወሱጥ መካከለኛ ማድረግ ነው። መካከለኛ ማድረግ ወሆ አርበው ሐረካህን አራት ሐረካ መካከለኛ ሸዲዱል ዒቃብ ሁም ፊሃ ኻሊዱን ኸቢር። ለምሳሌ አሁን ኢነ ረበሁም ቢሂም የውመኢዚን ለኸቢር መካከለኛ በሆነ ሁኔታ ሳብ አድርገን ማቆም ማለት ነው። ስለዚህ በረጅሙ ስድስት ሐረካ መካከለኛ አራት ሐረካ መሳብም ይቻላል ማለት ነው። ሶስተኛ ወልቀስሩ ማሳጠር ወሆ ሐረካታት ሁለት ሐረካ ሸዲዱል ዒቃብ ኻሊዱን ለኸቢር ትንሽ ኻሊዱን ለኸቢር ረቢል ዓለሚን አርራሕማን ራሒም ነስተዒን እንደዚህ ሙስተቂም ሁለት ሐረካ አሳጥረን ማሳብ ማቆም እንችላለን ማለት ነው። ስለዚህ መደል ዓሪድ ልሱኩን ሶስት አይነት አሳሳብ አለው። መጀመሪያው ማስረዘም ስድስት ሐረካ፣ ሁለተኛ መካከል አራት ሐረካ፣ ሶስተኛው ደግሞ ማሳጠር ሁለት ሐረካ ማለት ነው። እንደነገርኳችሁ በአብዛኛ አያት ጨርሰን አያት ላይ ስናቆም ነው ብዙ ጊዜ የሚከሰተው ማለት ነው። ወልአፍዶሉ በላጩ ፊሂ ከሶስቱ ውስጥ ስድስት ሐረካ ነው። ስድስት ሐረካ መሳብ ወሆታም እሱም ደግሞ ሙሉ የሚባለው እሱ ነው። ስድስት ሐረካ ሸዲዱል ዒቃብ ሁም ፊሃ ኻሊዱን ለኸቢር ለሳብ አድርጎ በደንብ መሳብ ማለት ነው። ስለዚህ መደል ዓሪድ ልሱኩን ባጭሩ ይሄንን ይመስላል ማለት ነው። ጠይብ 45ኛው ጥያቄ ላይ ሊመ ሱሚየ መደን ዓሪደን ሊሱኩን ሊመ ሱሚየ ለምን ተሰየመ ለምን ተጠራ? መደን ዓሪድ ተብሎ ለምን ተጠራ? ሊሱኩን ለምን እንደዛ ተብሎ ተጠራ? ሊአነሁ ይላል ምክንያቱም ይላል መደል ዓሪድ ልሱኩን የተባለበት ምክንያት ዓረዱ ዓለይህ ሱኩን ስለመጣ ነው። ፊ ሐረፊል ወቅፊ በማቆማችን ምክንያት ማለት ነው። ካላቆምን እኮ ሐረካት አይኖርም ማለት ነው። ማነው ሳኪን አይኖርም። ካላቆምን ሳኪን አይኖርም። ሳኪን ከሌለ ደግሞ መዱ ይጠፋል ማለት ነው። ወኢዛ ለም ዩቀፍ ዓለይህ ካላቆምንበት ይላል ካላቆምንበት ወይም ካልተቆመበት ካነ መደን ጠቢዕየን መደል ጠቢዒ ይሆናል። ልክ ቃለ የቁሉ ቂለ እንደሚባለው መደል ጠቢዒ ይሆናል። ለምሳሌ አሁን
አልሐምዱሊላሂ ረቢል ዓለሚን የሚለውን ሳላቆም ካሳለፍኩት አልሐምዱሊላሂ ረቢል ዓለሚን አርራሕማን ራሒም ማሊክ የውሚዲን ሳልስብ ነው የማሳለፈው። መጠጦቤ ትንሽ ሳብሳብ አድርጌ ነው የማሳለፈው ማለት ነው። ነገር ግን አልሐምዱሊላሂ ረቢል ዓለሚን ብለን ብዬ ካቆም መሳብ አለብኝ ማለት ነው። በላጩ ያ ስለሆነ ማለት ነው። ኢንሻአላህ ግልጽ እንደሆነላችሁ ተስፋ አደርጋለሁ ማለት ነው። ስለዚህ መደል ዓሪድ ልሱኩን ማለት ምንድነው? ሁወል ወቅፉ ዐላ አኺሪል ከሊማ የአንድ ቃል መጨረሻ ላይ ማቆም ነው። ልክ እዚህ ጋር እንዳያችሁት ማለት ነው። ወካነ ቀብለ ሐርፊል ወቅፊ ዐለይሂ ከሚቆምበት ፊደል በፊት መኖር ነው። የሚቆምበት ፊደል ይሄው ባ ነው። እዚህ ጋር ኑን ነው። እዚህ ጋር ራ ነው። ከነሱ በፊት መኖር ነው። አሐዱ ሑሩፊል መድ ጠቢዒ ከመድ ጠቢዒ ፊደላቶች ውስጥ አንዱ ማለት ነው። እዚህ ጋር ማለት አሊፍ አለ። እዚህ ጋር ከባ በፊት ምን አለ? አሊፍ አለ። እዚህ ጋር ከኑን በፊት ምን አለ? ዋው አለ። እዚህ ጋር ከራ በፊት ምን አለ? ያ አለ ማለት ነው። ያለው በሶስቱም መልኩ ምሳሌዎችን ለማምጣት ሞክረዋል ማለት ነው። ጠይብ ሁለተኛ ደግሞ መድል በደል ነው። መድል በደል የሚባል አለ። አሁን ስንት መዳሳለፍን? ሶስት መዳሳለፍን። መድል ዋጅብ አልሙተሲልን አሳለፍ፣ መድል ጃኢዝ አልሙንፈሲልን አሳለፍን፣ መድል ዓሪድ ሱኩን ደግሞ አሁን ይኸው አሳለፍ ነው። አሁን ደግሞ መድል በደል አራተኛው ማለት ነው። መደል በደል ይባላል። ሌላኛው መደል በደል طيب 46ኛው ጥያቄ ላይ ማ ሁወል መዱል በደል መዱል በደል ምንድን ነው ይላል። መዱል በደል ምንድን ነው ወይስ ምን አይነት ነው ይላል። طيب ሁወ መደል በደል ብሎ ማለት አየጅተሚዐል መዱ መድ የመድ ፊደል የመሳቢያው ፊደል መሰብሰብ ነው። መዓል ሐምዘቲ ከሐምዛ ጋር ፊ ከሊመቲን አንድ ከሊማ ላይ አንድ ቃል ላይ ማለት ነው። አንዲት ቃል ላይ የመሳቢያው የመድ ፊደልና የሐምዛው ፊደል አንድ መገናኘት ነው። ላኪን ነገር ግን ተተቀደሙ ዐለይሂ ልሐምዛ ሐምዛ ተቀድሞ ነው የሚመጣው አለል መድ በመድ ላይ በተቃራኒው ማለት ነው። እስካሁን ድረስ አንድ ፊደል ይመጣና ከፊደሉ ቀጥሎ ነው መድ የሚመጣው መሳቢያ ፊደል የሚመጣው ማለት ነው። አሁን ደግሞ በተቃራኒ የመሳቢያው ፊደል ይመጣል። ከዛ ደግሞ ቀጣይ ይመጣል ሐምዝ ይመጣል ማለት ነው። በተቃራኒ ሚስል አደመ ኢማና አሁን እነኚህ ሁለቱ መሳሪያዎች ናቸው። አስሉሁ የዝ አደምና ኢማን የሚለው የዝ መሰረቱ አስሉ ቃሉ አደመ እንደምትመለከቱት አደመ ነው ለአደም ማለት ነው። ለኢማን ደግሞ ኢማን ነው። ቢሐምዘተይን በሁለት ሐምዛ ነው ማለት ነው። በሁለት ሐምዛ ነው። እዚህ ጋር አንድ ቁጥር ተሽላይ ታሊቅ አውጥቶ ይላል طيب ወዩመዱ መደል በደል ይሳባል ሚቅዳር ሐረከተይን ከልመድ ጠቢዒ ልክ እንደ መድ ጠቢዒ ሁለት ሐረካ ነው የሚሳበው። እንደ መድ ጠቢዒ ሁለት ሐረካ ብቻ ነው የሚሳበው ማለት ነው። እዚህ ጋር እንዳየነው አደመ ኢማናን እንጂ አደመ ኢማና ተብሎ በጣም አይሳብ ማለት ነው። አደመ ኢማና ልክ እንደ መድ ጠቢዒ በትንሹ ነው የሚሳበው ማለት ነው። ወኢነማ ሱምየ በደለን በደል የተባለበት ምክንያት በደል ማለት ምትክ ማለት ነው። ቅያሬ እንደማለት ነው። طيب በደል ለምን ተብሎ ተጠራ? ሊአነ ሐርፈል መዲ የመሳቢያው ፊደል ፊ ሃዚሂ ልሓላ እዚህ ቦታ ላይ ሙብደሉን ሚን ሐምዘቲን ሳኪን ከሆነች ሐምዛ ተቀይሮ ነው። ይሄ መዱ የመጣው በሐምዝ ወይም ደግሞ ሳኪን ከሆነ ሐምዛ ተቀይሮ ተተክቶ ነው የመጣው ማለት ነው። ፈአስሉ አመኑ የሚለው አመኑ ያ አዩሃ ለዚነ አመኑ ይላል ቁርአን ላይ ብዙ ቦታ ላይ ያ አዩሃ ለዚነ አመኑ አቂሙ ሰላተ ያ አዩሃ ለዚነ አመኑ ተቁላ ብዙ ቦታ ላይ ያለ ማለት ነው። አመኑ የሚለው አስሉ አመኑ ነበር። አመኑ እዚህ ጋር አሁን ይሄንን አመኑን ወደኋላ መለስን ተጥቢቅ እናድርገው። ወኢነማ ሱምየ በደል ተብሎ የተጠራበት ምክንያት ሊአነ ሐርፈል መድ እዚህ ጋር የመድ ምልክት አለ እንደምትመለከቱ አሪፉ ላይ ማለት ነው። ፊ ሃዚሂ ልሓላ እዚህ ቦታ ላይ ሙብደሉን የተቀየረ ነው ይላል። ከማን አን ሐምዘቲን ሳኪን ከሆነችው ሐምዛ። አሁን ሁለተኛው ሐምዛ እንደምትመለከቱ ሳኪን ነው። ከላያችሁት ከላይ የሱኩን ምልክት አለበት ማለት ነው። ስለዚህ ሁለተኛው ሐምዛ ሳኪን ነው። ሳኪኑ ምን ሆነ? ወደ መድ ተቀየረ። አእመኑ የሚለውን ችን ሐምዛዋን ጣሏት አስወገሯትና እነዚህ ወደ የመድ ምልክት አደረጉበትና ወደ መድ ቀይረው አመኑ አሉ። መጀመሪያ አስሉ አመኑ ነበር። አመኑ ከምንል አመኑ እንበለው ሳበርክተው አመኑ አሉት ማለት ነው።
ስለዚህ ፈኡብዲለት ልሐምዘቱ ታኒያ ሁለተኛው ሐምዝ ተቀየረች። ሳኪን የሆነችው ሁለተኛው ሐምዝ ተቀየረች። ቢሐርፊን በፊደል ሙናሲቢን ተመሳሳይ ወይም የሚመጥን ወይም የሚመሳሰል ማለት ነው። ሊሐረከት ልሐምዘት ልኡላ ለመጀመሪያዋ ሐምዛ ሐረካ የመጀመሪያው ሐምዛ እዚህ ጋር ምንድነው ሐምዛ ፈትሃ ነች፣ ፈትሃ ነው ማለት ነው። ስለዚህ ምን ሆነ? ወደ ፈትሃ ተቀየረ ማለት ነው። ወደ መድ ተቀየረ ማለት ነው። ፈሷረት አሊፈን ሳኪነተን አሊፍ ሳኪን ሆነች ማለት ነው። ወሀከዛ ደዋሊክ ፊል አምሲለት ባቃ ሌላውን ልክ እንደዚሁ ማለት ነው። ኢማና የምትለው ኢማና እዚህ ጋር ኢማና አስሉ ኢማና ነበር። ኢማና ምን አደረግን? ሐምዛ እዚህ ጋር ከስራ ነች አይደለ? ከከስራ በኋላ ደግሞ መምጣት ያለበት ምንድነው? የሚመጣው ምንድነው? ከስራ ነው። ስለዚህ ያ ነው። ስለዚህ ምን አደረግናት? ኢማና ማለት ተውና ኢማና ይሳበረን በዚህ ጋር አመኑ ማነው አደመ ወይም ደግሞ አመኑ እዚህ ጋር ደግሞ ኢማና طيب ومن الممكن أن تأتي بدل ሊመጣ ይችላል ይላል። በደል يعني መደል በደል ሊመጣ ይችላል። في وسط الكلمة የቃል መሃል ላይ ሊመጣ ይችላል። مثل ፈአዋ የሚለው ላይ ማለት ነው። ፈአዋ የሚለው ፈአዋ ነበር። ፈአዋ ነበር። ስለዚህ ሐምዛዋን ወደ አሊፍ ቀየርና ፈአዋ ብለን ቀራ ነው ማለት ነው። ስለዚህ መደል በደል ይሄን ይመስላል ባጭሩ ማለት ነው። ስለዚህ እቺ ያ መጀመሪያ ሐምዛ ነበረች፣ ልክ እንደዚህ ማለት ነው። እንደዚህ ሐምዛ ነበረች፣ ወደ ያ ቀየርናት ማለት ነው። ከዛ ኢ ብለን ሳብናት ማለት ነው። ይሄ እዚህ ጋር አደም ትሩት የመዱ ልክ እንደዚህ አደም ነበር። ይሄንን የሁለተኛውን ሐምዛ ሳኪኑን ወደ እንትን ቀየር ነው ማለት ነው። ወደ አሊፍ ቀየር ነውና ወደ መድ ቀየር ነውና አደም ብለን ቀራን ማለት ነው። ስለዚህ መደል በደል ይሄ ነው ማለት ነው ባጭሩ። መደል በደል ይሄ ነው። ያው እንደ ምሳሌ ላይ እንዳያችሁት አደመ ኢማና ኡቱ ነበር። እዚህ ጋር አላመጣውም እንጂ ኡቱ طيب። ስለዚህ መደል በደል ይሄን ይመስላል ማለት ነው። ኢንሻአላህ ግልጽ እንደሆነላችሁ ተስፋ አደርጋለሁ። ቀጣይ ደግሞ የምናየው ምንድነው? መደል ዒወድ ነው። መደል ዒወድ እሺ 47ኛው ጥያቄ ላይ ማ هو المد العوض መደል ዒወድ ምንድነው ይላል። መደል ዒወድ ምንድነው? ወማ ቀድሩ መድህ ምን ያክል ነው የሚሳበው ይላል። ሁለት ጥያቄ ነው። ለመጀመሪያው መደል ዒወድ ማለት هو الوقف መቆም ነው። አለ ተንዊኒ በተንዊን ላይ አልመንሱብ መንሱብ የሆነ ፈትሐተይን የሆነ ማለት ነው። ፊ አኺር الكلمة የአንድ ቃል መጨረሻ ላይ ማለት ነው። ወቀድሩ መድህ ሐረከታን ሁለት ሐረካ ነው የሚሳበው ደግሞ ማለት ነው። ሚሳሉ ዛሊከ አሊመን ሐኪማ እዚህ ጋር ሐኪማ ስንል ሁለት ሐረካ ነው የሚሳበው ሐኪማ አሊማ። ስለዚህ መደል ዒወድ ብሎ ማለት ተንዊን ነው። ፈትሐተይን የሆነን ቃል ላይ ማቆም ማለት ነው። هو الوقف መቆም ነው። አለ ተንዊን ላይ ማለት ነው። አልመንሱቢ መንሱብ የሆነ ማለት ነው። የተነሰበ የሆነ ያው ፈትሐተይን የሆነ ማለት ነው። في آخر الكلمة የአንድ ቃል መጨረሻ ላይ እንደምትመለከቱት እዚህ ጋር ማለት ነው። ወቀድሩ መድህ ሐረከታ ሁለት ሐረካ ነው የሚሳበው ይላል። እዚህ ጋር ታሊቅ አንድ ቁጥር ላይ ወጥቶታች ላይ ምን ይላል? فهو مد في حالة الوقف ስናቆም ነው የሚከሰተው መደል ዒወድ በማቆም አሊመን ስናው መድ የለም ግን ሐኪማ ብለን ሁለተኛው ላይ ሐኪማ ላይ ስናቆም ግን መዱ ተከሰተ ማለት ነው። ዒወድን አን ፈትሐተይን ከሁለት ፈትሐት ተተክቶ ነው የሚመጣው ማለት ነው። في حالة الوصل بحالة الوصل حالة الوصل ቀጥለን ስንቀራ ከሆነ ተንዊኑ ይከሰታል አይደል? ስናቆም ግን ምንድነው ያንን ሁለቱን ፈትሐተይንን ወክሎ ወይም የሱን ቦታ ተክቶ ነው የሚመጣው ማለት ነው። وعند الوقف عليه يقرأ هكذا عليما حكيما በዚህ መልኩ ነው የሚቀራው ማለት ነው። ሲቀራ ማለት ነው። ስለዚህ መደል ዒወድ ተባለ ማለት ነው። መደል ዒወድ የተባለው ተንዊንን ተክቶ በሱ ቦታ ስለሚመጣ ማለት ነው። ስለዚህ የዛሬው ትምህርት ይሄን ይመስላል ማለት ነው። ኢንሻአላህ በቀጣይ ደግሞ አልመዱል ላዚም መደል ላዚምን የምንቀራ ይሆናል ማለት ነው። መደል ላዚም አራት አይነት መደል ላዚም አለ። ሁሉንም በቀጣይ በዝርዝር የምናያቸው ይሆናል። ኢንሻአላህ ግልጽ እንደሆነላችሁ ተስፋ አደርጋለሁ ማለት ነው። በዚህ ቻናል ዲስኮችን ሰብስክራይብ ማድረግን አትርሱ። ይሄንን ቻናል በደንብ አሳድጉት። ይሄን ቪዲዮ ሼር ማድረግን አትርሱ ማለት ነው። አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ ማድረግንም አትርሱ ማለት እወዳለሁ። የዛሬን ጨረስኩኝ። በቀጣይ እስከምንገናኝ ደህና ቆዩልኝ። አላህ ይጠብቃችሁ። ወሰለላሁ ወሰለም አላ ነቢና ሙሐመድ ወጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።